አያችሁ ጁስ ወርልድ ይለያል ስላችሁ በምክንያት ነው። ይህ ሰው የኔትወርዙ 10% የሆነው ማለት ደግሞ $200,000 የሚያወጣው ማሪዋና በቦርሳው ይዞ ነበር አውሮፕላን ላይ የተሳፈረው። አንዳንድ ሰዎች ይህ ድራግ ያሸከሙት ሊል ቤቢና ወንድሙ ጂማኒ ናቸው ይላሉ። ግን ከዛ በፊት ቀረብ ብለን ጠለቅ ብለን ማየት ያለብን አንዳንድ ነጥቦች አሉ። እናም እዚህ ፓርት ላይ ልብ ብላችሁ እንድታረምጡኝ እፈልጋለሁ። ሁሌም ያባበዱና ምርጥ የሆኑ ታሪኮችን መስማት ስትፈልጉ የምትከፍቱት ቻነል እንዲሆን አሁኑኑ ሰብስክራይብ የምትለውን በተን ጠቅ አድርጉ። እዚህ ጋር ሙከራ እንዲሆነን ሁለት አረፍተ ነገሮች እነግራችኋለሁ። አንደኛው ጁስ ወርልድ በኦቨርዶዝ ምክንያት ህይወቱ አለፈ ይላል። ሁለተኛው ደግሞ ጁስ ወርልድ በ9 ዓመቱ በተሰጠው የህክምና ምርመራ ወይም ዳያግኖሲስ ምክንያት ሞተ ይላል። እነዚህ ሁለት አረፍተ ነገሮች ስለ አንድ ሰውና ስለ አንድ ሞት ነው የሚያወሩት። ነገር ግን ከነዚህ ሁለት አረፍተ ነገሮች ጠቃሚውን መረጃ የሚሰጣችሁ አንዱ ብቻ ነው። ታህሳስ 8 2019 በሳውንድ ክላውድ ላይ ያልታወቀ ሙዚቃ ከሚጭን ልጅነት ተነስቶ በ3 ዓመታት ውስጥ የፕላቲኒየም ሽልማት ወዳሸነፈ ታዋቂ ድምፃዊነት የተቀየረውን የ21 ዓመት ወጣት የጫነ የግል ጄት አውሮፕላን በሺካጎ ወደሚገኘው ሚድዌይ ዓለም አቀፍ አውሮፕላን ማረፊያ አረፈ። የእውነት ልደቱ ከ5 ቀናት በፊት ነበር። ነገር ግን ወደ ሺካጎ የመጣው ልደቱን ድል ባለ ፓርቲ ለማሳለፍ ነበር። ከሌሊቱ 9:15 ሲል ህይወቱ አለፈ። ግን አያችሁ ጁስ ወርልድ ህይወቱ ያለፈው በኦቨርዶዝ ነው ይላሉ። እናም አያችሁ ኦቨርዶዝ የምትለው ቃል ደግሞ ሰነፍ ቃል ነች። ምክንያቱም አንድን ቅጽበት ብቻ የሚያመለክት ይመስላል፣ በአንዲት መጥፎ ምሽት የተደረገ መጥፎ ውሳኔ። ግን ደግሞ አያችሁ ጁስ ወርልድ ወይም በመታወቂያ ስሙ ጄሬድ ሂግንስን የገደለው የአንዲት ቅጽበት ውሳኔ አይደለም። ከአእምሮ ነርቭ፣ ከባህልና ከኬሚስትሪ የተገነባ ከ10 ዓመታት በላይ የፈጀ መዋቅር ነው። በአጋጣሚ ይመስላል እንጂ በትክክል በዚህ መንገድ እንዲፈርስ ተደርጎ የተሰራ መዋቅር ነው። እናም አያችሁ ያንን መዋቅር ደግሞ ልክ እንደ ፀጉር እንሰነጥቀዋለን። ከሁሉም በላይ ደግሞ እናንተ ማድረግ ያለባችሁ አንድ ነገር አለ። እዚህ ፓርት ላይ ልብ ብላችሁ ማድመጥ። የጃሬድ ሂጊንስ ወይም የጁስ ወርልድ ህይወት የሚጀምረው ከታዋቂነት አይደለም። የሚጀምረው ከሺካጎ በስተደቡብ በምትገኘው ሆምውድ ኢሊኖይስ ውስጥ ነበር። የጃሬድ እናቱ ደግሞ ካራሜላ ዋለስ ትባላለች። ካራሜላ ደግሞ እዚህ ሰፈር ውስጥ ከ9 ዓመት ልጇ ከጃሬድ ጋር መኖር የመረጠችው ይህ ሰፈር ከሌሎች ሰፈሮች የተሻለ ስለሆነ ነው። በወንጀል ድርጊቶች ብትሉ፣ በመልካም ትምህርት ቤትም ብትሉ። ግን ጃሬድ ደግሞ ትምህርት ቤት ውስጥ አርፎ መቀመጥ አይችልም ነበር። 4ኛ ወይም 5ኛ ክፍል ላይ ያለ ADHD እንዳለበት ተረጋገጠ። ADHD ማለት ደግሞ አነስተኛ እንቅስቃሴ ባለው የዶፓሚን የማበረታቻ ቦታ ላይ የተመሰረተ የአእምሮ ነርቭ ህመም ነው። ይህ በሽታ ሐኪሞቹ እንደሚሉት እንዴት ይመጣል መሰላችሁ? በትራውማ ወይም በመጥፎ አስተዳደግ አይደለም፣ በዘር የሚወረስ እንጂ። አርፎ የማይቀመጥ ልጅ ካያችሁ ወይም ካላችሁ ምናልባት ኬዙ ADHD ሊሆን ይችላል። ግን ደስ የሚለው ነገር ጃሬድ አስከፊ ወይም መጥፎ የሚባል ልጅነት አልነበረውም። ከዛ በኋላማ መድኃኒት ታዘዘለት። ግን ደግሞ ያ መድኃኒት ያመጣለትን ስሜት በጣም ይጠላው ነበር። መድኃኒቱ ሳይወስደው በጣም ፍጥን ይላል። መድኃኒቱ ሲወስድ ደግሞ ወደ ዞምቢነት ይቀየራል። ከዛ በኋላ ግን አስከፊ የሚባለው ድርጊት የመጣው እዚህ ፓርት ላይ ነው። 10 ወይም 11 ዓመቱ እያለ እናቱ ሳታየው እነዚህ መድኃኒቶች ሽንት ቤት ውስጥ መወርወር ጀመረ። ይህ ውሳኔ ደግሞ በ5ኛ ክፍል ተማሪ የተወሰደ ያልተጠበቀ ውሳኔ ነበር። ምናልባትም ያቺ መጀመሪያ ላይ የወረወራት መድኃኒት የዶሚኖ ድንጋይ ነበረች። ማንም ሰው አስተያይቶ የማይረዳው ዝርዝር ነገር ቢኖር ደግሞ በልጅነት በአግባቡ የታከመ ADHD በሽታ በኋላ ላይ እነዚህ ልጆች ሲያድጉ ለእጽ ተጋላጭነት ያላቸውን እድል በጣም ይቀንሳል። እናም አያችሁ መድኃኒቱን ማቆሙን ከእጽ የራቅ አላደረገው። እዚህ ጋር ስለ ዶፓሚን ችግር ነው ማወራችሁ። ጃሬድ አንዳንድ እጾች መውሰድ ጀመረ የሚለውን አባባል በጣም አሻሚ ነው። የADHD አእምሮ የሚሰራው ዝቅተኛ በሆነ የመሰረታዊ ዶፓሚን መጠን ላይ ነው። መድኃኒት ደግሞ ያ ዝቅተኛ የነበረው የADHD ዶፓሚን መጠን በሰው ሰራሽ መንገድ ከፍ እንዲል ያደርገዋል። መድኃኒቱን ስታስወግዱት ግን ምንም ውስጣዊ ፍሬን የሚባል ነገር የለም። ትኩረት ማጣት ይመጣል። ከዛም የስሜት ፍላጎታችሁን መግታት አትችሉም። የዕለት ተዕለት አነቃቂ ነገሮች ትኩረትን ስበው ለመያዝ የሚያስችል በቂ እርካታ አይሰጡም። ስለዚህ አእምሮ ያንን የሚያሟላለት ሌላ ነገር ፍለጋ ውስጥ ይገባል። ስለዚህ አንድ ስር የሰደደ ምክንያትና 2 ምልክቶች አሉን ማለት ነው። አሁን እዚህ ችግር ላይ ደግሞ እነዚህን ነገሮች ጨምሩበት።
ኦፒዮድስ፣ አልኮልና ማነቃቂያ እጾች። እነዚህ ሁሉም በአንድ ላይ ስትወስዷቸው አእምሯችሁ ከመጠን ባለፈ ዶፓሚን ይጥለቀለቃል። ግን ደግሞ እዚህ ጋር መልሼ አንድ ነገር ግልጽ ላድርግላችሁ። ለመደበኛ አእምሮ ይህ አዲስና የተለየ ስሜት ሊሆን ይችላል። ለኤዲኤችዲ ግን አዲስ ስሜት ሳይሆን እፎይታ ነው። ግን እዚህ ጋር የዘለልኩት የመሰለኝ አንድ ነገር አለ። ጃሬድ ከእጾች ጋር የተዋወቀው ገና በ11 ዓመቱ ነበር። እዚህ ጋር ለጥቂት ሰከንዶች ሺካጎን ትተን ወደ ባልቲሞር ሜሪላንድ እንጓዝ። ማይክል ፌሊክስ በጣም ታዋቂ የሆነ ዋናተኛ ነው። እናም ማይክል ገና በ9 ዓመቱ ኤዲኤችዲ ህመም እንዳለበት ታወቀ። ተመሳሳይ የመሰረት አእምሮ ነርቭ መዋቅር፣ ዝቅተኛ የዶፓሚን እንቅስቃሴ፣ እረፍት ማጣትና በተለመደው የትምህርት ክፍለ ጊዜ አርፎ መቀመጥ የማይችል አእምሮ። አስተማሪዎቹ ለእናቱ ይህ ልጅ ትኩረት ማድረግ አይችልም ብለው ነግረዋት ነበር። ታዲያ መንገዶቹ የሚለያዩት እዚህ ጋር ነው። ልዩነቱ የፍላጎት ወይም የስብዕና ጥንካሬ አይደለም፣ የአካባቢ ሁኔታ ነው እንጂ። የማይክል እናት ደግሞ መድኃኒት ብቻ አይደለም እንካ ብላ የሰጠችው፣ በትምህርቱ ላይ መሰናክል የሆነበትን ያንን ከፍተኛ እረፍት ማጣት ሙሉ በሙሉ ሊመጥንለት የሚችል ስፖርት ፈለጉለት። እናም ዋና ከሰውነቱና ከአእምሮ ጋር የሚመጣጠን ስፖርት ሆኖ ተገኘ። ገብቷችኋል አይደለ? ይህ ስፖርት በጣም ዝቅተኛ የነበረው የአእምሮ ዶፓሚን እንዲጨምር ነበር ያደረገው፣ ወይም መጠነኛ እንዲሆን ነበር ያደረገው። እናም ከ28 የኦሎምፒክ ሜዳሊያዎች በኋላ ይህ ኤዲኤችዲ ከማይክል አልጠፋም፣ ይልቁንም አቅጣጫውን ቀየረ ማለት ነው። ማይክል ታዋቂነትና ሀብት ከመምጣቱ ከ10 ዓመታት በፊት የዶፓሚን ክፍተቱን ሊሞላለት የሚችል የተደራጀ መውጫ ነበረው። ጃሬድ ግን ተቃራኒውን ስራ የሚሰራ የሙዚቃ ዘውግ ነበረው። አሁን ደግሞ ወደ ሺካጎ እንመለስ። ጃሬድ በ11 ዓመቱ ከአትላንታው ራፐሩ ከፊውቸር ስራዎች ጋር ተዋወቀ። በተለይም ሊን ከተባለው መጠጥ ጋር ተያይዞ ህይወታቸው ያለፈውን ሁለት የሂውስተን ፈርቀዳጆች ስም የሚጠቅሰውን ዘፈን ፊውቸር ስማቸውን የጠቀሰው ለማስታወሻነት ነበር። ነገር ግን በዚያው ትንፋሹ ህይወታቸው እንዲያጡ ምክንያት የሆናቸው ያ ሊን የተባለውን መጠጥ ያሞግሳል። ይህ ደግሞ ግብዝነት አይደለም፣ የዚህ የሙዚቃ ዘውግ ሞተር እንጂ። የአንድ መድኃኒት ማስታወቂያ ሲሰራ ከሱ ጋርም ማስጠንቀቂያው ይከተላል። ነገር ግን የመድኃኒቱ ወይም የእጹ ማራኪነት ደግሞ ከማስጠንቀቂያው በፊት ቀድሞ ይሮጣል። ይህ ደግሞ ያለምንም ሞራላዊ ውግዘት እንዴት እንደሚሰራ እንመልከት። ማራኪና ስኬታማ ሰዎች ስክሪን ላይ ይታያሉ። በእጃቸውም ያቺ ሁልጊዜ የማትጠፋዋ ቀይዋ ኩባያ ይይዛሉ። አእምሮ ይህንን በሎጂካል መንገድ አይረዳውም። በቀላሉ ግንኙነት ይፈጥራል። መኪናው አለ፣ ሴቶችም አሉ፣ ገንዘቡ አለ፣ ሬድ ካፕዋም አለች። ምናልባት እኔ ማስበው ይቺ ሬድ ካፕ የስኬቱ ጽዋ ሳትሆን አትቀርም። እናም ይህ መሰረታዊ የዶፓሚን ክፍተት ያለበት በቅርቡ መድኃኒቱን ያቆመ የ10 ዓመት ልጅ ይህንን ደጋግሞ ሲመለከት ይህ የሁለት ያልተያያዙ አጋጣሚዎች መደራረብ አይደለም። እናም በአስሮቹ ዕድሜ መጀመሪያ ላይ ያለ ጃሬድ ፐርክሴት የተባለ ርካሽ ነገር ግን ከኦፒዮድስ ጋር እኩል የሆነ አንድ ድራግ ወደ ሲስተሙ ጨመረ። እሱ ብቻ አይደለም፣ በደሙ ውስጥ የሚዘዋወሩት እነዚያ የወሰዳቸውን መድኃኒቶች እጥፍ ድርብ ሆነው አደጋ እንዲያደርሱለት ምክንያት የሚሆን ሌላ ድራግን መውሰድ ጀመረ። ያ ድራግ ደግሞ ዛያናክስ ይባላል። እዚህ ጋር ለአፍታ እንቆም፣ ምክንያቱም እኔ በማቀርባቸው ታሪኮች ላይ ሜንሽን የማላደርገው አንድ ነገር አለ፣ ፋርማኮሎጂ። ሊን የተባለው መጠጥ በተለየ ሁኔታ አደገኛ የሆነበት ምክንያት ይህ ነው። ህገወጥ ስለሆነ ብቻ አይደለም፣ አደገኛ ስለሆነ። ሊን የሚባለው መጠጥ ኮዲን ወይም ካፍ ሲረፕ የሚባለው ብቻ አይደለም። ኮዲን ማለት የአእምሮ የመተንፈስ ፍላጎት የሚገታ ኦፒዮድ እና ፕሮሜታዚን የተባለ በተናጠል የመተንፈስ ሂደትን የሚገታ እንዲሁም የልብ ምትን ሊያዛባ የሚችል ጸረ አለርጂ መድኃኒት ቅልቅል ነው። እነዚህ መድኃኒቶች ደግሞ በተደጋጋሚ ሁኔታ ወሰዳችሁ ማለት ደግሞ የዶፓሚን ሁኔታችሁን ተዉትና ሳምባችሁ ግን ወደ ወንፊት ይቀየራል። ይህንን አሰራር በአእምሯችሁ ያዙት። ወደ እሱ እንመለሳለን። ጃሬድ ሁለተኛ ደረጃ ትምህርት እየተማረ ያለ የእጽ አጠቃቀሙ የተገደበ ነበር። ሊን እንዳይወስድ በጣም ውድ ነው። ነገር ግን ይህ የገንዘብ እጥረት 2017 የራሱ አልበም ከለቀቀ በኋላና ከአልበሙ ሽያጭ በሚሊዮን የሚቆጠር ዶላር ካገኘ በኋላ ተቀረፈለት። እውነተኛ በሆነ የአእምሮ ነርቭ ክፍተት ላይ ከተመሰረተ ልማድ ላይ የዋጋ ገደብን ካነሱ የሚገኘው መጠንቀቅ ሳይሆን ስሜቱን ማፋጠንና ማጋነን ነው። በዚህ ሁኔታ ውስጥ የነበሩ አርቲስቶች ደግሞ በሚሊዮን የሚቆጠር ዶላር ለሐሺሹ ለመድኃኒቱ እያለ ያጠፉ ነበር። በዚህ ላይ ደግሞ የሥራ ሁኔታ ጨምሩበት። በቱር ኮንሰርት ላይ የማያቋርጥ ጉዞ አለ። እንቅልፍ የሚያሳጡ የማስታወቂያ ስራዎችም አሉ።
እርስ በራሳቸው የሚቀጣጠሉ የስቱዲዮ ክፍለ ጊዜዎችም አሉ። ይህ ደግሞ የረጅም ጊዜ የነርቭ ውጥረት ነው። ይህም ሱሰኝነታቸው ትተው የነበሩ ሰዎች እንዲመለሱ፣ እዛ ላይ የነበሩ ሰዎች ደግሞ ሱሳቸው ላይ ከባድ የሆነ ጫና እንዲፈጠርባቸው ያደርጋል። ስለዚህ አንድ አርቲስት ደክሞኛል ብሎ ከማረፍ ይልቅ እጾቹን ወስዶ መስራት ይመርጣል። እናም እዚህ ጋር ሁሉም ሰው ያለፈው አንድ አብይ የሆነ ነጥብ ላሳያችሁ። እሱም ክሊኒካል ዲፕሬሽን ነው። ይህ ነገር አንዳንድ ሳምንት ጭንቅላታችን ውስጥ የሚመላለስብን ድብርት አለ አይደለ? ይሄ ጤነኞች ከሆንን ነው። ነገር ግን ADHD ያለባቸው ሰዎች ራሳቸው እንዲያጠፉ፣ ደጋግመው እጾችን እንዲወስዱ፣ በአጠቃላይ የረጅም ጊዜ የስነ ልቦና መታወክ ነው። ADHD ያለባቸው ሰዎች ከተራ ሰው ይልቅ ከ5 እስከ 10 እጥፍ በድብርት የመጠቃት እድል አላቸው። ጃሬድ በጣም የተሸወደበት ነገር ምን እንደሆነ ልንገራችሁ። ደስታ ማጣቴ በገንዘብ ችግር የመጣ ነው፣ ነገር ግን ገንዘብ ሲመጣ ያ ችግር ይወገዳል ብሎ ማሰቡ ነበር። እንደዚህ አይነት ሰዎች ደግሞ ገንዘቡ እንኳን መጥቶ ለምን ሌላ አይነት ድብርት እንደሚሰማቸው አያውቁም። ራሱን ለማጥፋት ሲያስብ ራሱን ለማጥፋት ያቀደበት በቂ የሆነ መረጃ ያጣል። ጃሬድ በቋሚነት ያሳየው ነገር የተለየና ምናልባትም እጅግ አደገኛ የሆነ ነገር ነው። ያ ደግሞ የደስታና የህመም ግዴለሽነት ነው፣ ወይም ኢንዲፈረንስ ይባላል። ይህ ነገር እንዲያልቅ እፈልጋለሁ የሚል ስሜት አይደለም። ቢያልቅም ቢቀጥልም ምንም ግድ የለኝም የሚል ስሜት ነው ያለው። ይህ ልዩነት ደግሞ በጣም ትልቅ ዋጋ አለው። ግን ደግሞ እዚህ ላይ ጃሬድ ወይም ጁስ ወርልድ እንደዚህ አይነት ነገር ሲያደርግ የሙዚቃ አምራች ድርጅቱ እና ማናጀሩ ሊያስቆሙት ለምን አልሞከርም ብላችሁ መጠየቃችሁ አይቀርም። ግን እዚህ ጋር ደግሞ መጥፎ ዜናው ልንገራችሁ። ከምንም በላይ እነዚህ የሙዚቃ አምራች ድርጅቶች የሚመርጡትና የሚያስፈርሙት ሰው ቋሚ የሆነ ባህሪ የሌለው ተቀያያሪ የሆነ ሰው ነው። በጣም ዲፕረስድ የሆነ፣ በዘፈኖቹ ስለ ጭንቀትና ስለ እጽ የሚያወራ ሰው፣ ስሜቱን በግልጽ የሚያወጣ፣ ራሴን ማጥፋት እፈልጋለሁ፣ እገልሻለሁ፣ እገልሃለሁ የሚል አይነት ስሜት ያለው ዘፈን ካለው ያ ሰው በእነዚህ ሌብሎች በጣም ተመራጭ ነው። ለዚህም ትልቁ ምሳሌያችን ኤክስ ነው። ለምን እንደሆነ ባላቅም፣ ነገር ግን እንደዚህ አይነት ሙዚቆች በጣም ተደማጭነት አላቸው። ግን ደግሞ ጃሬድ እንደዚህ አይነት ድርጊቱን ለማስቆም የተደረገ ጥረት ነበር። የሆነ ሰዓት ላይ ሊን መጠጣቴን አቆማለሁ ብሎ ነበር። በዛን ጊዜ የነበረችው ፍቅረኛው አሊ ሎቲ ትባላለች። በሚኖርበት ቤት ውስጥ አልኮልና ሊን እንዳይገባ ከልክላ ነበር። ነገር ግን በሚችለው መንገድ ሁሉ ከሚወዱትና ሊያድኑት ከሚፈልጉ ሰዎች ተሸሽጎ እነዚህ መጠጦችና ሊን ይወስድ ነበር። ይህ ነገር የስብዕና ጉድለት ነው ብላችሁ እንዳታስቡ። ለ10 ዓመታት አይምሯችሁ ውስጥ የተለጠፈው በኬሚካላዊ መንገድ ሲቀያየር የነበረው የዶፓሚን መጠናችሁ አሁን ላይ እንዴት መግራት እንዳለባችሁ አለማወቃችሁ አያስፈርድባችሁ። 2019 ላይ ወደ ማገገሚያ ወደ ሪሃብ የሚገባበት ቀን ተቆረጠ። ሪሃብ ከመግባቱ ከ14 ቀናት በፊት ከሎስ አንጀለስ ወደ ሺካጎ በሚበረው አውሮፕላን ላይ ተሳፈረ። አውሮፕላኗ ወደ ሺካጎ እየቀረበች በመጣች የጦር መሳሪያና እጾች ተጭነዋል በሚል ጥቆማ መሰረት ፖሊሶች መሬት ላይ እየጠበቁ መሆናቸው ለአውሮፕላኑ አባላት ተነገረ። ኦፍኮርስ ግምታችሁ ልክ ነው። ጃሬድ በጣም ተጨናንቆ ነበር። ማስረጃዎችን ለማጥፋት ብሎ ከልክ በላይ የሆኑ መድኃኒቶች ውጡ ነበር። ጃሬድ እነዚህ መድኃኒቶችን ወስዶ ኦቨርዶዝ አደረገ የሚል ግምት ወይም ንግርት ወይም ዜና እንዳለ ነው የምናውቀው። ለሱ ቅርብ የነበሩት ሰዎች ግን ከዚህ የተለየ ነገር ነው የሚያወሩት። በመጨረሻዎቹ ደቂቃዎች ምንም ፍርሃትና ድንጋጤ እንዳልነበረበት ተናግረዋል። ግን ምን ይሁን ምን ብቻ ጃሬድ የመተንፈስ አቅሙና ሰውነቱ ፕሮሰስ ሊያደርገው ከሚችለው በላይ እጾችን ወስዶ ነበር። ምናልባት እነዚህ መድኃኒቶች ከዚህ በፊት ወስዶ የማያውቅ ሰው ቢሆን ሰርቫይቭ ሊያደርግ ይችል ይሆን ነበር። ነገር ግን ጃሬድ እነዚህ መድኃኒቶችን እየወሰደ እየተዳከመ ስለነበረ ህይወቱ ለማለፍ ቀላል ምክንያት ፈጠሩ። ጃሬድ ከአውሮፕላኗ ሲወርድ ፖሊሶችም ፍተሻ ጀመሩ። ፍቅረኛው አሊ ሎቲ በቦታው ነበረች፣ ሌሎች ጓደኞችም ነበሩ። ነገር ግን ፖሊሶቹ ሻንጣቸውና ኪሳቸው በሚፈትሹበት ሰዓት ጃሬድ የሆነ ወንበር ላይ ተቀምጦ ነበር። ድንገትም ከወንበሩ ተነስቶ መሬት ላይ ፍርጥ ይላል። ከዛም መንፈራፈር ይጀምራል። ይህ ማለት ደግሞ በወሰዱ ድራግ ምክንያት ሲጀር ውስጥ ገብቷል ማለት ነው። ያው ከሌሊቱ 9 ከሩብ ሲል ህይወቱ አለፈ ይባላል። ሪሃብ ከመግባቱ ከ14 ቀናት በፊት። ጁስ ለዚያ የአውሮፕላን በረራ ዘግይቶ ነበር የደረሰው። 4-5 ሰዓታት ገደማ። ግን ወደ ፕሌኑ ከመሳፈሩ በፊትም የተወሰኑ ድራጎች ወስዶ ነበር። ለዚህም ትልቅ መረጃ የሚሰጠን የቶክሲኮሎጂውን ሪፖርት ስናይ ነው። ፖሊሶች ደግሞ ጁስ ድራጎችን ይዞ እንደሚንቀሳቀስ ስለሚያውቁ ቀድሞ ክትትል እያደረጉበት ነበር። ምናልባትም ፓይለቱ ስራውን ላለማጣት ሲል ቀድሞ ጠቁሞበት ሊሆን ይችላል። ግን ወደ አውሮፕላን ሲሳፈር በኢኮኖሚ አልነበረም፣ በፕራይቬት ወይም በግል ጄት ነበር። በዛን ሰዓት ደግሞ $200,000 የሚያወጣ ማሪዋና በእጁ ይዞ ነበር። ክብደቱም
ያው 32 ኪሎ ግራም ነበር። አንዳንድ ሰዎች እንደሚሉት ከሆነ ደግሞ ጁስ እነዚያ ድራጎቹን አብዝቶ የወሰዳቸው ከፖሊሱ ለማምለጥ ብሎ አልነበረም። ምክንያቱም ያም ሆነ ይህ በ32 ኪሎ ግራሙ ማሪዋና መበላቱ አይቀርም ነበር። ድራጎቹን የወሰዳቸው ያው ሃይ ሆኖ መቆየት ስለፈለገ ነበር። ግን ደግሞ ከሲጀሩ በኋላ በሕክምና ምክንያት ለተወሰነ ጊዜ ነቅቶ ነበር። የሚናገረው ነገር አያቅም ነበር። ከዚያም ብዙ ሳይቆይ ነበር ህይወቱ ያለፈው። እዚህ ጋር ደግሞ የተደበቁ በጣም ጥቃቅን የመሰሉ ዲቴይሎች አሉ። ስለ እነሱ ልንገራችሁ። ጁስ ወርልድን ያስፈረመው ሪከርዲንግ ሌበል ግሬድ ኤ ፕሮዳክሽን እና ኢንተረስኮፕ ሪከርዶች ናቸው። ከጎን ደግሞ BMG የተባለ የኮፒራይት መብቱን የሚያስጠብቅለት ድርጅት ነበር። ግሬድ ኤ ፕሮዳክሽን ማለት በሊል ቤቢ እና በወንድሙ በጂማኒ ዲስከቨር የተደረገ ነው። የጁስ ወርልድ ዘፈኖችም ሳውንድ ክላውድ ላይ ዲስከቨር ያደረጉት ናቸው። ግን እዚህ ጋር ደግሞ አያችሁ ሊል ቤቢ NLMB ከተባሉ ጋንግስተሮች ጋር ቁርኝነት ነበረው። NLMB ማለት ኖ ሊሚት ነቨር ሊቭ ማይ ብራዘርስ ማለት ነው። እነዚህ ጋንጎች የሚገኙት ሺካጎ ውስጥ ነው። ስለዚህ ጁስ ወርልድ ከግሬድ ኤ ፕሮዳክሽን ስለፈረመ ከዚህ ጋንግ ጋርም ቁርኝነት ነበረው። እዚህ ላይ ደግሞ መልሶ ሌላ አጠራጣሪ ነገር ልንገራችሁ። ግሬድ ኤ ፕሮዳክሽን እና NLMB ጁስ ወርልድ እንደ እጽ አዘዋዋሪ ይጠቀሙበት ነበር የሚል መረጃ አለ። እውነት እንደሚባለው ከሆነ ጁስ ወርልድ ከጋንግስተሮች ጋር ምንም አይነት ግንኙነት አልነበረው። ነገር ግን ለNLMBዎች በጣም ከፍተኛ ገንዘብ ያመጣላቸው ነበር። ስለዚህ እነዚህ ጋንጎች ደግሞ የራሳቸውን ጠላት የሆኑ ሰዎችን በዘፈኑ ዲስ እንዲያደርጋቸው ወይም እንዲያጥላላቸው ፈቅደውለት ነበር። እዛ አውሮፕላኑ ላይ ይዞት የወጣው $200,000 የሚያወጣ 32 ኪሎ ግራም ማሪዋና ለልደቱ ማክበሪያ እንደሆነ አንዳንድ ንግርቶች አሉ። ነገር ግን ለልደት በዓል ተብሎ 32 ኪሎ ግራም ማሪዋና ሲበተንና ሲቃጠል ታይቶ አይታወቅም። ምክንያቱም ልደቱ ላይ የሚገኙ ሰዎች ሊን የሚጠጡ ሰዎች ናቸው። ስለዚህ የ32 ኪሎ ግራም ማሪዋና ለልደቱ ማክበሪያ መሆኑን እንተወውና ለነዛ ለNLMB የሚያከፋፍለውና የሚቸረችረው ድራግ እንደነበር እናስብ። እኔ በዚያ ፓይለት ቦታ በሆን ኖሮ እውነት ጁስ ወርልድ 32 ኪሎ ማሪዋና እንደያዘ እጠቁምበት ነበር። ምክንያቱም ያ ፓይለት ፈቃዱን ለማግኘት ለብዙ ዓመታት ደክሟል። በብዙ $1000ም አውጥቷል። እነዚህ ወጣቶች በግልጽ በሚታይ ሁኔታ እጽና የጦር መሳሪያ ይዞ አውሮፕላን ውስጥ ስለተሳፈሩ ብቻ ስራውን የማጣት አደጋ ውስጥ ይገባል። እናም በስተመጨረሻ ጁስ ወርልድ ሊን አጠቃቀሜን እቀንሳለሁ ስላለ ያንን ዶፓሚን በምን መተካት ነበረበት? በፐርክሴት። እናቱ ካራሜላ ዋለስ ደግሞ የጁስ ወርልድ ኤምፓየር እና የካታሎጉ የሙዚቃዎቹ ገቢ እሷ ነች የምታስተዳድረው። ላይፍ ፍሪ 999 ፋውንዴሽን የሚል ድርጅትን መስርታለች። ይህ ድርጅት ደግሞ አንዳንድ ፕሮግራሞችን ሳፖርት ያደርጋል። እንደ ዲፕሬሽን፣ አንግዛይቲ እና ሳብስታንስ ዲፐንደንሲ ወይም እነዚህ እጾችን የሚጠቀም ሰው ያግዛል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ የቴድ ኢዮብ ቻናል ቤተሰብ ሁኑ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ